ዛሬ በታሪክና በዜማ መገናኛ ላይ ቆመን እንገኛለን። ከ8 ዓመታት ረዥም የዝምታ ድንኳን በኋላ የኢትዮጵያ ሙዚቃ ንጉስ ቴዲ አፍሮ ኢትዮሪካ በሚል የታሪክና የማንነት ወረርሽኝ ዳግም ቤታችን ገብቷል። ይህ አልበም ዝም ብሎ ዜማ ሳይሆን የሀገር ቁስል መፈወሻና የነገ ተስፋ ማብሰሪያ ሆኖ የቀረበ ይመስላል። ለቀቀ በመጀመሪያው ቀን ብቻ ዓለምን ያስደመመ አዋዞችን ያስመዘገበው የቴዲ ኢትዮሪካ ምን ይዞልን መጣ? ጠዌራ ግጥሞች ውስጥ ምን እያለን ነው? ሚስጥራዊ የሆኑትን የአልበሙን መልእክቶች ከምስል ትንታኔዎች ጋር አቀናጅተን እንደሚከተለው እናቀርብላችኋለን። ቴዲ አፍሮ ኢትዮሪካ የተሰኘውን አልበሙን ትላንት ሚያዝያ 8 ቀን 2018 ዓ.ም በይፋ ለቋል። አልበሙ እንደተለቀቀ በመጀመሪያው ቀን ብቻ በዩቲዩብ ላይ ከ12 ሚሊዮን በላይ ጠቅላላ እይታዎችን በማግኘት የታሪክ ክብረ ወሰንን ሰብሯል። አልበሙ የሚጀምረውም ዳስጣል በሚል ኃይለኛ ዜማ ነው። ይህ ዘፈን በአሁኑ ወቅት በአዲስ አበባ እየተከናወነ ያለውን የኮሪደር ልማት እንደ ማሳያ በመውሰድ ልማቱ የህዝብን እንባና መፈናቀልን ያከለ መሆኑን በጥበባዊ ፍልስፍና ይሞግታል። ቴዲ አሁን ባለው የፖለቲካ ስርዓት ላይ ያለውን ግልጽ ትችትና ለህዝቡ ስቃይ ያለውን ተቆርቋሪነትን አሳይቷል። ፍትህ ሮሮ በቃኝ በሚል ጩኸት የታጀበው ይህ ዜማ ቴዲ አሁንም የህዝብ አንድነት ሆኖ መቀጠሉን ያበስራል። በዩቲዩብ ላይም በአንድ ቀን ውስጥ 2.6 ሚሊዮን እይታዎችን በማግኘት ቀዳሚ ዘፈን ሆኗል። እንዲሁም በአልበሙ መጠሪያ ስም የቀረበው ኢትዮሪካ ኢትዮጵያን እንደ አፍሪካ መናገሻና የእናትነት ምሳሌ አድርጎ ያስባል። ኢትዮጵያና አፍሪካ ተሰናስለው የሚለው ግጥም አህጉራዊ አንድነትን በማቀንቀን የፓን አፍሪካኒዝምን መንፈስን ከፍ ያደርጋል። አልበሙ እንደ iTunes ባሉ ዓለም አቀፍ መድረኮችን በወርልድ ሚውዚክ ዘርፍ ቀዳሚ ደረጃን ይዟል። ስምምና የተሰኘው የአባይ ግድብና የአንድነት ጥበብን የሚያሳየው ሙዚቃም አባይን በጋራ ሞልተን ስናበቃ በሚል ዜማ የቀረበው ይህ ስራ ሀገራዊ አንድነትንና የጋራ ስኬትን ይሰብካል። ዘመናዊነት በሌለው ውጪ ሳይሆን በጋራ ጥረት እንደሚመጣ የሚሰብከው ቴዲ በ97 አልበሙ የነበረውን ስሜት በማስታወስ አሁንም ለአንድነት ቅድሚያ ይሰጣል። ቀጣዩም ጽዮን ሙሽሬ የማንነትና የሃይማኖት ፍቅር የሆነው ጥልቅ የሆነ መንፈሳዊና ታሪካዊ ፍቅር ጋር የተቆራኘ ነው። ኢትዮጵያ በማንነቷ ላይ የደረሰባት ያለውን ጫናን በማሳየነት ያቀርባል። ጽዮን ሙሽሬ በማለት ሀገሪቱን ከቅድስት ጽዮን ጋር በማመሳሰል የከበረ ስብዕናም ይሰጣታል። ያዞምባና መሬማ የተሰኙት ዘፈኖችም የጦርነት ቁስልንና የስደት መራርነትን ያሳያሉ። ያዞምባ ላለፉት ጥቂት ዓመታት በሀገሪቱ የፈሰሰውን ንጹሃን ደም የሚያስታውስ እጅግ ልብ የሚነካ ስራ ነው። በስልጣን ፉክክር ምክንያት ለጠፋው ህይወት ያለውን ጥልቅ ሀዘንም ይገልጻል። መሬማ ደግሞ በአረብ ሀገራት ስቃይ ለሚቀበሉ ኢትዮጵያውያን እህቶች የተሰጠ ልዩ ዜማ ነው። ቴዲ የስደትን መራርነት በለቅሶና በሮሮ አዋስቶ ያቀርበዋል። መርከብና ጀንበርን ስናይም የናፍቆት ድልድይና የትንሣኤ ተስፋ አላቸው። መርከብ ስለ አስመራና ኤርትራ ያለውን ጥልቅ ናፍቆት ዳግም ይቀሰቅሰዋል። አልበሙ በጀንበር ሲደመደም ቴዲ ለኢትዮጵያ አዲስ የብርሃን ቀን እንደሚወጣ ተስፋ ይሰጣል። ስኖ ሲያስፈራ ክረምቱ ካለ በኋላም አዲስ ብርሃን እንደሚፈነጥቅና የቆየው ኢትዮጵያዊነት መንፈስ ዳግም እንደሚነግስ ያስረግጣል። እንግዲህ የቴዲ አፍሮ በኢትዮሪካ አልበሙ የኢትዮጵያን ያለፈ ታሪክ፣ የአሁኑን ፈተና፣ የነገውን ተስፋ በሙዚቃ ሰንዶ አቅርቦታል። ጀንበር ስትጠልቅ ጀንበር ትወጣለች የሚለው ትንቢታዊ ቃል ለሀገራችን ብርሃን እንደሚፈነጥቅ ያሳያል። እናንተስ በዚህ አልበም ውስጥ የትኛው ዜማ ይበልጥ ልባችሁን ነካው? ዳስጣል ሲል ያነሳው የከተማው እንባ ወይንስ መሬማ ላይ የተረከው የስደተኞች መከራ ወይስ ጀንበር የሰጠችው የትንሣኤ ተስፋ? ሀሳባችሁን ኮሜንት ላይ አጋሩን፣ እንወያይበታለን። ጥበብ ለሀገር ሰላም ይሁን። ቸር ያቆየን።